ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች የዛሬው ምናለሽ መቲ ፕሮግራማችን አሁን ተጀምሯል። የመታሰቢያ ገዛላኔ እንግዲህ ይዤላችሁ መጥቻለሁ። እንግዲህ በተደጋጋሚ በአዲስ አበባ ጉዳይ ላይ ግድ የሚለው ወረቀቶች የጥናት ጽሁፎችን የሚያዘጋጅ በስዊድን ፓርላማ ውስጥ የራሱን አስተዋጽኦ የሚያደርግ የአራዳ የወጣቶች ቡድን የሚያንቀሳቀስ ብዙ እንቅስቃሴ ከ97 ጀምሮ እያደረገ እዚህ የደረሰ እንግዳዬ ነው። ወንድማገኝ እጅጉ ይባላል። ዛሬ በአዲስ አበባ ጉዳይ ላይ በተለይ አዲስ አበባ ልጆች ህብረት የፖለቲካ እንቅስቃሴ በሚል ያወጣው ሰነድ አለ። እዛ ላይ አዲስ አበባና ህገ መንግስቱ፣ አዲስ አበባ እና የፖለቲካ ሪፕሬዘንቴሽን ወይም ውክልና አለው ወይ የለውም ወይ የሚሉትን ሁሉ ሰፋ አድርገን የምናይበት ይሆናል። አብራችን ቆዩ። ጤና ይስጥልኝ። ጤና ይስጥልኝ። እንዴት ነሽ መቲ? በጣም አመሰግናለሁ። ደህና ነኝ። ስለመጣ ለሁለተኛ ጊዜ ነው ስትመጣ። በእርግጥ ጽሁፎችን አነባለሁ በየጊዜው። በዚህ ጉዳይ ላይ ተቃጥረን ስለተገናኘን በጣም ደስ ብሎኛል። የላክልኝን ሰነዶች በተለይ ጽሁፉ በጣም የሚገርም ነው። እስከዛሬ የምናውቀው ቢሆንም በእንዲህ መልኩ ሲወጣ የሆነ እንደ አዲስ አበባ ልጅ የሆነ ሆድን የሚቆርጥህ የሚያበሳጭ የሚከነክን ነገር አለው እና ለዛ ነው ለካ ሲስተማቲክሊ ይህ ሁሉ ነገር በሲስተም ሲደረግ ምንም ነገር የማይመጣው ለካ ለዚህ ነው። ትላንትና የነበረው የአዲስ አበባ እንቅስቃሴ አዲስ አበባ መብት የማስከበር ለሌላው የመጪው በኢትዮጵያዊነት በመሳሰሉት ነገር ውስጥ የነበረው የጸና መሰረት ላይ የነበረው ነገር አሁን ምን ነው ዝም አለ ለሚባለው አንዳንድ አንተ ያወጣቸው ሰነዶች ላይ ምላሽ ያገኛል። በኋላ በደንብ እሱን የምናየው ነው። ምናልባት የሰጠኝ ዶክመንት የአራዳ የአዲስ አበባ ልጆች ህብረት የፖለቲካ እንቅስቃሴ የሚል ነው። የኔ የመጀመሪያው ጥያቄ የፖለቲካ እንቅስቃሴ በአዲስ አበባ ልጆች የሚዘወር እንደው አለ ወይ የሚል ነገር ነው። የአዲስ አበባ ልጆች ከመጨቆን ባይተዋር ከመሆኑ ውጭ እየተንቀሳቀሰ ያለበትን ሁኔታ ሙሉ በሙሉ መመታቱን እናውቃለን። በታሪክ ግን ከድሮ ጀምሮ ስንመጣ ግን ታሪካዊ ይዘት ነበረው እና ከዚህን ጀምር የአዲስ አበባ ልጅ የፖለቲካ እንቅስቃሴ ውስጥ አለ ወይ? እሺ፣ አመሰግናለሁ መቲ። በጣም ጥሩ ጥያቄ ነው የጠየቅሽኝ እና እንዲያውም መጨረሻ ላይ ከታሪክም ጀምር ብለሻል እና እሱን ካየነው አዲስ አበባ እንደ አንድ ከተማ ወይም ይሄ አዲስ አበባ የምንለው ማንነት ውስጥ ያለ ማህበረሰብ ፖለቲካ ውስጥ በታሪክ ካየን በጣም አክቲቭ ነበረ። ለምሳሌ ወደ 1930ዎቹ ሄደን የጣሊያን ወረራ በነበረበት ሰዓት ለምሳሌ የአዲስ አበባ ማህበረሰብ ምን ያህል እንደታገለ ያው ታሪክ ላይ በደንብ የምናየው። ከዛ አለፍ ብለን ደግሞ ስንመጣ በ1960ዎቹ የተማሪዎች እንቅስቃሴ ጊዜ በእርግጥ እንቅስቃሴው አሁን ሲተረክ ስናይ ብዙ ጊዜ ለዩኒቨርሲቲ ተማሪዎች ቢሰጥም የአዲስ አበባ ህዝብ በቀበሌ በወረዳ ምናምን ያደረገውን ነገር ማንበብ ይቻላል። የአዲስ አበባ ህዝብ ፖለቲካ ላይ በጣም አክቲቭ ነው፣ ኢንጌጅ ያደርጋል። ከዛ 1997ን የምናስታውሰው ነው። 1997 ላይም በምርጫው ጊዜ የአዲስ አበባ ህዝብ ለመጀመሪያ ጊዜ እንዲያውም ኢህአዴግን ህወሓት ዶሚናንት የነበረበትን ኢህአዴግ በመገዳደር በምርጫ ቁጭ ያደረገው የአዲስ አበባ ህዝብ ነው። በእርግጥ ከዛ በኋላ ግን በፖለቲከኞች እምነት በማጣት ከፖለቲካ ማፈግፈግ ፖለቲካን መፍራት እንዳለ ሆኖ ማለት ነው። እዛ ላይ ትንሽ ጋፕ አለ። ከዛ በኋላ እንግዲህ ከተወሰነ ጊዜ በኋላ ባልደራስ የሚባል እንቅስቃሴ ተጀምሮ ነበር። እንደምታስታውሺው ባልደራስ ሲጀመር እንደ ፖለቲካ ፓርቲ ሳይሆን እንደ ህዝብ እንቅስቃሴ በተጀመረበት ሰዓት ከነበሩት ውስጥ አንዱ ነበርኩኝ። እስክንድር ያንን እንቅስቃሴ ሲጀምር አብረው ከነበሩት በተለይ ከዚህ ከአውሮፓ የባልደራስን እንቅስቃሴ በመደገፍ ከመጀመሪያው ጀምሮ ነበርኩኝ። ፋስት ፎርዋርድ ስናደርገው ባልደራስ እንግዲህ የፖለቲካ ፓርቲ ከሆነ በኋላ በተለይ
በዚህ በምርጫው ከተሳተፈ በኋላ የአዲስ አበባን ጥያቄዎች በተፈለገው መልኩ አድሬስ አላደረጉም። የተለያዩ ምክንያቶች አሉ። ያው ባልደራስ አሁን ይኑር አይኑር አይታወቅም። አሁን ያለበት ደረጃ ላይ ነው ያለው። ከዛ በኋላ ግን እኛ ያደረግነው ምንድን ነው? የአዲስ አበባ ህዝብ ጥያቄ ይመለከተናል። እኔ አዲስ አበቤ ነኝ። አዲስ አበባ ነው ተወልጄ ያደግኩት። ስለዚህ የአዲስ አበባ ህዝብ የራሱ የሆነ የፖለቲካ ጥያቄ አለው። የአዲስ አበባ ህዝብ የፖለቲካ ጥያቄ ደግሞ ጥያቄውን መጠየቅ የሚችለው ጥያቄውን መመለስ የሚችለው በአዲስ አበባ ህዝብ የፖለቲካ ጥያቄ ዙሪያ መሰብሰብ የሚችለው መጀመሪያ ባለቤቱ ነው አይደል እንዴ? ባለቤቱ እኛ ነን። ስለዚህ እኛ መሰብሰብ አለብን። ዝም ብለን ቁጭ ብለን ፖለቲከኞችን ከመጠበቅ እነሱ ይመጣሉ ብሎ እንትን ከሚል እኛም መደራጀት አለብን። የፖለቲካ ጥያቄያችንን በደንብ አንጥረን አውጥተን ይሄ ነው የፖለቲካ ጥያቄያችን፣ እንዴት ነው የፖለቲካ ጥያቄያችን መመለስ የምንችለው የሚለውን መንቀሳቀስ አለብን ብለን ከ4 ዓመት በፊት አራዳ የአዲስ አበባ ልጆች ህብረት የሚል የፖለቲካ እንቅስቃሴ ፈጥረናል። በመጀመሪያ ላይ ሶሻል ሚዲያው ላይ በጣም አክቲቭ ምንድነው አራዳ ምንድነው ዓላማው ምንድነው የፖለቲካ ግቡ ምንድነው ምናምን የሚሉትን ነገሮች ለማስረጽ ለማስተማር ከዛ በኋላ ደግሞ በተወሰነ መልኩ አዲስ አበባ ውስጥ ራሱ አባላቶችን ምንድነው መመልመል ስትራክቸር መዘርጋት ምናምን የመሳሰሉ ስራ ላይ እየሰራን እንገኛለን አሁን ላይ ማለት ነው። አመሰግናለሁ። መልካም። ወደ ዋና ነገሮች ከመግባታችን በፊት አሁን አንተ እንዳልከው ከድሮም ጀምሮ ለውጦች ከየትኛው ቦታ ይነሱ መድረካቸው ግን መጨረሻቸው ግን አዲስ አበባ ነው። መሬቱ አዲስ አበባ ነው። አዲስ አበባ ላይ ነው ክላይማክስ ላይ ጡዘት ላይ የሚደርሰው። ምክንያቱም የመንግስት ዋና መቀመጫም ስለሆነ ቤተ መንግስቱም የምንም የቢሮ ጠቅላይ ሚኒስትር ቢሮ ሁሉ መቀመጫ ስለሆነ መድረኩ እዛ እስከሆነ ድረስ የአዲስ አበባ ሰው ቢቃወምም ቢደግፍም በሁሉም አቅጣጫ ዋጋ ይከፍል ነበር እና እየከፈለ ነው የመጣው እና አንተ እንዳልከው ፖለቲከኞች ይከዱታል ወይንም ጥያቄውን የተወሰነ ደረጃ ከደረሰ በኋላ ገፈቱን የሚቀምሰው የአዲስ አበባ ልጅ ነው። ወጣቱ ያልቃል፣ ምን ይላል፣ ከዛ በኋላ እንደገና ይሰበራል። ከዛ ደግሞ ስራዬ ተብሎ ተሰርቶበታል። ለአንድ ለአምስት ብትል ቡና ጠጡ ብትል በቀበሌው በማህበሩ በምንም ሳይቀር ውስጥ ለውስጥ እየተገባ ነው ያ አንድነቱ እንዲፈርስ የተደረገው። እሱን በሰፊው ያው ሲስተማቲክሊ እንዴት እዚህ ላይ ደረስን የሚለውን እንነጋገርበታለን። ለዚህ ነው አሁን ብዙ የአዲስ አበባ ልጆች የት ናቸው ብትል ወይንም ተገፍተው ወደ ጫፍ ላይ አካባቢ ወይንም ተበትኗል። ስራዬ ተብሎ የመበተን ነገር አለ። ግማሹ በሊቢያ ወይም በየመን እየሄደ ያልቃል። አሁንም የአዲስ አበባ ልጅ ነው። ወደ ውጭ በጣም በሰፊው የሚሰደደው የአዲስ አበባ ልጅ ነው። አንዳንዴ አሁን በቅርቡ የአዲስ አበባ ልጆች እየሄዱ ጊዜ ያው ይሞታሉ፣ የሚታወቅ ነው። ይሞታሉ ወይም ባርነት አለ፣ ብዙ መከራ አለ። አሁን ደግሞ እሱንም አልፎ መጥቶም ደግሞ አውሮፓም ውጭም ሀገር እንደገና ተመልሶ ከዛ ሁሉ መስዋዕትነት የተረፉ ጥቂቶች ከ10 አንድ የሚትረፍ ምንም ተመልሶ የሚወሰድ እንትኑ አለው እና የአዲስ አበባ ልጅ ምርጫው ነው በሊቢያ በኩል መሄድ ወይስ አማራጭ ማጣት ነው የሚል ጥያቄ አንስቼ ነበር እና አማራጭ ማጣት ካልሆነ ሰው መቼም ራሱን አንገቱን እንደዚህ አይነት ማነቆ ውስጥ አይከትም ለመሞት እና ይሄን ምርጫ ለምን ተከለከለ? ለምን ተነፈገ? ለምን እንደዚህ ባይተዋር ሆነ? ለምን እንደዚህ ተስፋ ሊቆርጥ ቻለ የሚለውን ነገር በኋላ እንነጋገርበታለን። ግን አንዳንድ ሰዎች ጋር እንደዚሁ ስንዋይ እንደው ጠቅላላ ከድሮም ጀምሮ ፖለቲካው እኮ በከተማ ልጆች በአዲስ አበባ ልጆች ማለት ምን ለማለት ፈልጌ መሰለህ፣ ከተማ ቀመስ የሆነ ማህበረሰብ ሁልጊዜ ኮመን ነገሮች አሉት። አንድ አይነት ነገር የትኛውም የገጠሩ ማህበረሰብ እንትን ነው ለማለት ብዬ አይደለም። የከተማ ለየት የሚያደርገውን ነገር ብቻ ልናገር። የአዲስ አበባ ልጅ ፈሪ ነው፣ እንትን የለውም፣ ሐሞት የለውም ምናምን ይባላል። ግን ግልጹ ነገር የአዲስ አበባ ልጅ ሰው ማስቀየም አይወድም። ጨካኝ አይደለ፣ አረመኔ መሆን አይችልበት። ወጥቶ ይሄኛው እንትን አማራ ነው ይሄኛው ኦሮሞ ነው ይሄኛው እንትን በጭራሽ አይችልም። ምክንያቱም አዲስ አበባ ወይም ሌሎች ከተማ መሀል ከተማ የሚባል የመሀል ከተማ እንበለው ከተማ ላይ የሚኖሩ ሰዎች ከሌሎች አካባቢ የመጡ ሰዎች ጋራ በሃይማኖትም በብሔርም በሰፊው የመኖር ነገርን አዳብረዋል። ይሄ ግልጽ ነው። ለዚህ ነው አሁን አንዳንድ ነገሮች ሲነሱ እንዴ ምናምን ብለህ ስትደነግጥ እናንተ እንትን ሐሞት የላችሁ ምናምን ነው የሚባለው። ግን ችግሩ በጣም ስስ ነው፣ ለሰው ልጅ ስስ ነው። ጨካኔ
የሆነ አረመኔነት ወይም አንዱን በሃይማኖት አንዱን በእንትን ለይቶ የመምታት አቅም የለውም። ቢችል ሁሉንም ነገር የማስደሰት ሁሉንም ሰው የማስደሰትና ያው በፍቅር የመኖር ፍላጎት አለው። ለዚህ ነው ከየትም አቅጣጫ የመጣ ሰው አዲስ አበባ ላይ ይኖራል። ወልዶ ከብዶ አድጎ ምናምንም ይኖራል። ችግር አይመጣበትም። የመገለል ነገር የለም። ስትገባ ጀምሮ ቤተሰብን አለቀ እና አንዳንዴ ፖለቲካውን በእንደዚህ አይነት ሆደ ሰፊነት ሌላውን ከነማንነቱ የመቀበል መንፈስ ቢኖረው ኖሮ በዘር ላይ የተወሳሰበ ነገር ውስጥ ገብተን እስካሁን ደማችንን እያፈሰስን አንቀጥልም። ይሄ ስነ ልቦና ራሱ ቢመጣ የሚል ነገር አለ። ግን ወደ ፖለቲካው ስራዬ ተብሎ እንደዚህ አይነት ሰዎች እንዲመጡ አይደረግም። ምናልባት እዚህ ላይ የሚጨምረው ካለ ትክክል። በመጀመሪያ ደረጃ ልክ እንደ ማንኛውም ከተማ አዲስ አበባ ሜትሮፖሊቲያን ከተማ ናት። ማለት ብዙ ማንነቶች፣ ብዙ ሃይማኖቶች አንድ ላይ የሚኖሩበት ማለት ነው እና አዲስ አበባ ብቻ ሰው ማንኛውም ኒውዮርክ ብትሄጂ፣ ለንደን ብትሄጂ ወይ የምኖርበት ከተማ ስቶክሆልም ብንመጣ ምናምን ነገር ከተማ ከተሜ የምንለው አርባን የምንለው በባህሪው ብዙ ማንነቶችን ይዞ የመኖር ካፓሲቲ ወይም አቅም አለው። አዲስ አበባም እንደዛ ናት። ነገር ግን አዲስ አበባን ደግሞ እዚህ ላይ ዩኒክ የሚያደርጋት ነገር ምንድን ነው? ለመጀመሪያ ጊዜ በአፍሪካ ውስጥ በራሱ በአፍሪካኖች ወይም በራሱ በኢትዮጵያኖች የተገነባች ከተማ ናት አዲስ አበባ። ማለት አዲስ አበባ ዝም ብላ የመጣች ከተማ አይደለችም። ማለት ትልቅ ታሪክ ያላት በዚህ በፓን አፍሪካኒዝም ለአፍሪካ ለሌሎች ሀገሮች ነፃ መውጣት በሚደረግ ትግል ውስጥ የአፍሪካ ህብረት የተመሰረተባት ምናምን የዲፕሎማሲ ከተማ ናት። አዲስ አበባ ውስጥ እኮ ከኢትዮጵያ ብቻ ሳይሆን የግሪክ ኮሚኒቲ አለ አዲስ አበባ ውስጥ፣ የአርመን ኮሚኒቲ አለ ምናምን አይነት ነገር እና እነዚህን ማህበረሰቦች አንድ ላይ ይዞ የመኖርና በሂደት ውስጥ ደግሞ ራሱን የቻለ እኔና አንቺ የምናውቀው አሁን አዲስ አበባ ተወልዶ ያደገ ብቻ የሚያውቅ ፊልም የሚያደርገው ማንነት አለ። ያ ማንነት በምንድን ነው? ይሄ በሂደት ውስጥ በአመታት ውስጥ የተገነባ እኛ ፊልም እናደርገው እኛ ያደግንበት እኛ የኖርንበት ማንነት አለ። ያ ማንነት ውስጥ አንድ ሰው በብሔሩ በሃይማኖቱ ወይ በምናምን ሳይሆን ምንድን ነው ቦታ የሚሰጠው አንድ ሰው እስከሆነ ድረስ በቂ ነው። የአዲስ አበባ ማንነት ውስጥ ቫሊዎች አሉ፣ እሴቶች አሉ። ልዩነትም አያስፈራውም። አንድ ሰው ከክፍለ ሀገር ምንም አይነት ማንነት ይዞ ቢመጣ አይፈራም። የአዲስ አበባ እጁን ከፍቶ ነው የሚቀበለው። ማለት ነው። የእኛ ቫሊዩ ምንድን ነው? ሰው በመሆኑ ብቻ ነው የምንቀበለው። ሃይማኖቱን በራሱ ማራመድ ይችላል፣ ማክበር ይችላል፣ ባህሉን ቋንቋውን ምናምን ማራመድ ይችላል። በአዲስ አበባ ውስጥ እኮ በየሰፈሩ የተለያዩ ብሔሮችን የሚኖሩበት እኮ ቦታ አለ አይደል? ወደ ሽሎሜዳ ስቴጂ ምናምን አይነት ነገር በዚህ መስተጋብር ውስጥ ያለፍን ስለሆነ ነው። ያ ግን ብዙ ጊዜ ምን ይደረጋል? በተለይ ከዚህ ከኢህአዴግ መምጣት በኋላ ኔሰሰርሊ እዛ አሁን ይሄ ብሔር የተባለው እንትን ውስጥ ካታጎራይ ስለማይደረግ በዛ ስለማናምን ያ ማንነታችንም ስላልሆነ ያ የፖለቲካ እይታችንም ስላልሆነ ያንን ቶለሬት በማድረጋችን በእርግጥ እንደ ፈሪ ፖለቲካ እንደማያውቅ እንቆጠራለን። ያ ትክክል አይደለም። ፖለቲካ ለማወቅና ለማወቅ ከሆነ በትምህርት ወይም በተማረ ህዝብ ብዛት አዲስ አበባን የሚያክል የለም። ትልልቅ የትምህርት ተቋማት የከፍተኛ ትምህርት ተቋማት የጀመሩት ራሱ አዲስ አበባ ነው። ፖለቲካ የሚቦካው የሚጋገረው አዲስ አበባ ውስጥ ነው። ስልጣን የሚመጣውና ወደ ሌሎች አካባቢዎች የሚሄደው በአዲስ አበባ በኩል ነው። ለዚህ አለማወቅ ፈሪነት ምናምን ሳይሆን በአዲስ አበባ ማንነት ውስጥ ያለው እሴት ሰውን እንደ ሰው ስለምናከብር ነው። ይሄ ነው ብዬ ነው የማምነው። ራሱ እንቅስቃሴዎች ሲመጡ ለምሳሌ 97 ላይ ለምንድነው ያ ሁሉ በአንድ ህዝብ የወጣው በአንድ ድምፅ የወጣው በአንድ ቋንቋ የተናገረው የሚለውን ስታየው እኮ ያ ውህድ እኮ ነው። ከየትም መጥቶ ማህበረሰቡ እኔ የአዲስ አበባ ልጅ መሆን ከየትኛውም ክፍለ ሀገር መጥቶ እዛ ውስጥ ሲገባ ሰው በጣም ነው ደስ የሚለኝ። ምክንያቱም አንድ ቦታ ላይ ብቻ አድገ አንድ ማህበረሰብ ብቻ እያየ ከኖርክ ሌላ ማህበረሰብ የመፍራት በተለይ ትርክት ከተሰራበት
የሆነ ፖለቲካ ከተሰራብህ ሌላውን የመፍራት ወይም በተሳለበት ስዕል ያኛውን ማየትና መጨነቅ ኖርማል ነው። ይሄ ፖለቲከኞች የሚጠቀሙበት ነው። ግለሰቡን ደግሞ ልትፈርድበት አይቻልም። ምክንያቱም አያውቀውም። የማያውቀውን መፍራት አለበት። አዲስ አበባ ግን ሲመጣ ያ ፍርሃት ነው የሚለቅ። ያየዋል፣ ይማረዋል፣ ኖርማል ነው። ያንን ስለ ልቦና ይዛል። አሁን እኮ አዲስ አበባ ላይ የሚኖረው እኮ ሁሉም እኮ ማለት በሚቻል ደረጃ ወደኋላ ቢመጣ የሆነ ጊዜ የመጣ አዲስ አበባ የሆነ ነው። ረጅም ጉዞ ባሳለፈ ጊዜ አዲስ አበባ ላይ በደንብ በአዲስ አበባነት ስነ ልቦና በተጠመቀ በኋላ ከዛ አዲስ አበባ ይሆናል። ከዛ በቃ ይወደዋል። ይሄንን ሌላው ማንነት ያከብራል። ከራሱ ለይቶ ማየት በጣም ይከብደዋል። እና ለዚህ ነው የለውጦቹም ሂደቶች በጣም ትላልቅ የሆኑት ይሄ ስነ ልቦና ስላቀፋቸው ነው። አሁን ይህንን ስነ ልቦና ለመክፈል ነው እንግዲህ ሲሰራ የነበረው ወያኔ ጊዜ። በተለይ አሁን በደንብ ተሰርቶበታል። ምናልባት ይሄ አደገኝነቱ ለለውጡ በአንድነት የጋራ ለውጥ ለማምጣት ተጽዕኖ አልፈጠረም ወይ? አዎ ትክክል። አሁን ትልቁ ጥያቄ ያለው ምንድነው? ይሄ የዚህ ብሔር ብሔረሰቦችና ህዝቦች ፖለቲካ ከተጀመረ በኋላ ይሄን ፖለቲካ ባለመቀበል ወይም ሪፊውዝ በማድረግ በደንብ በጉልህ የወጣው የአዲስ አበባ ህዝብ ነው። ለዚህ ደግሞ የ97 ምርጫ ጥሩ ማሳያ ነው። ከ97 ምርጫ ራሱ በፊት የነበረው አይ ቲንክ የ92 ምርጫ ላይ ራሱ የአዲስ አበባ ህዝብ የኢህአዴግን ፖለቲካ ባለመቀበል ክሊር ሊያሳይቷል። 97 ደግሞ በጣም ታሪካዊ ነበር እና በተለይ በዚህ በህወሓት ጊዜ ከ97 ምርጫ በኋላ የተደረጉ አንዳንድ ነገሮች ነበሩ፣ የሚታወቁ ናቸው። ለምሳሌ የአዲስ አበባ ህዝብ ዴንስሊ የሚኖሩባቸውን አካባቢዎች አሁን 4 ኪሎ ምናምን ብለን የምናውቃቸውን ቦታዎች በማፍረስ በመበታተን ሰውን የተለያየ ቦታ ወደ አቃቂ፣ ወደ ቃሊቲ፣ ወደ ጀሞ ምናምን በመውሰድ ያለውን ይሄ ሶሻል ኮዥኑ ማጥፋት ማድከም የተጀመረ ስትራቴጂ ነው። ከ97 በኋላ ደግሞ ይሄ አዲስ አበባ ወይም ኦሮሚያ የሚባለው ክልል አዲስ አበባ ውስጥ ልዩ ጥቅም አለው በሚል የተጀመረ የሆነ ምንድነው ስትራቴጂ ነበረ። አሁን ደግሞ ልክ በነገር ላይ እሱ ላይ ነው ላስታውስ። እሱንም እኮ በወቅቱ 97 ላይ ጠቅላላው ማህበረሰብ አንድ ላይ ነበረ። በብሔር ምናምን ሳይሆን አብሮ ስለነበረ መንግስትን ያንቀጠቀጠው ያንን ለመክፈል የተሄደበት አንደኛው ስቴፕ ነበረ። እዛ ይጀምራል የመክፈሉን ነገር ማለት ነው። ኤግዛክትሊ። ከዛ በኋላ ያው ምልሽ አሁን የመጣው አገዛዝ ደግሞ ልዩ ጥቅምን ወደኋላ አስቀረውና የምን ልዩ ጥቅም ነው? እንዲያውም አዲስ አበባ የእኛ ናት፣ ባለቤቶች ነን አይደለ? ለእናንተ በእኛ ፍቃድ ነው የምትኖሩት የሚል አንድ ፓኬጅ ይዘው መጡ። ለዚህ ከነሱ ወይም የኛ ብሔር ከሚሉት የመጣውን ሰው ኢኮኖሚካሊ ፕሪቪሌጅ ማድረግ፣ አዲስ አበባን ማፈናቀል፣ ቤቱን ማፍረስ፣ ማዋከብ፣ አዲስ አበባ በተወለደበት አገር ውስጥ እንደ ባይተዋር እንዲኖር ማድረግ ማለት ነው። እና ኤንዱ ምንድነው? ያው እነሱ ፕሮግራም ላይ ያለውን ነው እኛ ያየነው ሲሆን እነሱ ፕሮግራም ላይ አዲስ አበባ የሚባለውን ህዝብ ወይም አካባቢ ወይም ይሄ ስነ ልቦና ማዳከም። የአዲስ አበባ ጉዳይን በሚመለከት የኦሮሚያ ክልል እና የአዲስ አበባ ከንቲባ ናቸው። እንግዲህ ሁለቱም ከአንድ አካባቢ የመጡ ሰዎች ናቸው። የአዲስ አበባ ሰው ተወካይ ቢያገኝና ከንቲባ ቢሆን በአዲስ አበባ ጉዳይ ላይ የሚንቀሳቀስ ቢኖር ጥሩ ነው። ምናልባት እዚህ የቆየውስ ማህበረሰብ ይህንን ከተማ ያሳደገውስ ማህበረሰብ እንዴት ነው የሚኖረው የሚባል ጥያቄ ይነሳል። ነገር ግን አብረው የጋራ ኮመን ነገር ኖሯቸው በአዲስ አበባ ጉዳይ ላይ የሚወያዩት አንድ አይነት ሰዎች ናቸው እና እሱም ችግሩ ላይ አልጨመረበትም ወይ? ኤግዛክትሊ። እንዲያውም ወደ ዝም ብለን ቀጥ ብለን ወደ ጉዳያችን ንግባና አሁን ችግሩን ነው የገለጸው። አሁን ለምሳሌ ሁለት አዳነች አቤቤና ሽመልስ አብዲሳ ቁጭ ብለው ስለኛ ነው የሚወስኑት፣ ስለኛ ነው የሚነጋገሩት። አሁን አዲስ አበባ ውስጥ ያሉትን ችግሮች በሙሉ ብናይ ቤት መፈናቀል፣ ስራ ማጣት ምናምን እነዚህ ችግሮች ናቸው፣ መንስኤዎች ናቸው ማለት ችግሮች ናቸው፣ የምናያቸው ችግሮች ናቸው አይደል? ብዙ ልጆች ይታሰራሉ፣ ስራ አያገኙም፣ ባይተዋር ሆነው ነው የሚኖሩት ምናምን ነገር። እነዚህ ችግሮች እንዳሉ ሆነው ግን መንስኤው ምንድን ነው?
እኔ ማንኛውም አዲስ አበባ ውስጥ ያለ የአዲስ አበባ ልጆች እንዲያውቁት የምፈልገው ነገር እነዚህ ሁሉ ችግሮች መንስኤ ሁለት ነው። አንደኛ ራሳችን በራሳችን ማስተዳደር አንችልም። ሁለተኛ ደግሞ የፖለቲካ ስልጣንና ውክልና የለንም። ሁለቱ የሉም። ያ ነው የዚህ አሁን የምናያቸው ችግሮች። ቤት ያፈርሳሉ፣ ያፈናቅሉናል፣ ይገሉናል፣ ያስሩናል ምናምን፣ እነዚህ ችግሮች ናቸው። ግን ወደ መንስኤው መሄድ አለብን። እንደ አዲስ አበባ ማህበረሰብ መንስኤው ማወቅ አለብን። በዚህ የመጀመሪያው ራሳችንን በራሳችን እያስተዳደርን አይደለም። ምን ማለት ነው? በነገራችን ላይ ራስን በራስ ማስተዳደር የፖለቲካ ውክልናና ስልጣን ማግኘት ሰዋዊ መብት ነው። አዳነች አቤቤ ወይ መለስ ዜናዊ ወይ አብይ ወይ ምናምን የሚሰጠን ሳይሆን ሰው ስለሆነም ብቻ በሰውኛ ያለን መብት ነው። ይሄ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ላይ ያለ የሆነው ነገር ምንድን ነው? ይሄ ህገ መንግስት አንጻር በህግም የተደነገገ ስለሆነ እሱንም ሄድበት። ኤግዛክትሊ። አሁን ምንድነው ብዙ ጊዜ ከሰዎች ጋር እንደዚህ አይነት ንግግር ሲጀመር እንዴ አዲስ አበባ እኮ ራሷን በራሷ ነው የምታስተዳድረው ምናምን የሚል ሚት አለ፣ ወይም የተለመደ ነገር አለ። አዲስ አበባ ራሷን በራሷ አይደለም የምታስተዳድረው። ይሄ ህገ መንግስት ሲጸድቅ መጀመሪያ በነገራችን ይሄ ህገ መንግስት ሲጸድቅ በህግ ቋንቋ አዲስ ሀገር ነው የሰሩት። ምን ይላል? እኛ ይላል ብሔር ብሔረሰቦችና ህዝቦች የራስን እድል በራስ የመወሰን መብታችንን ተጠቅመን አዲስ ኢኮኖሚያዊና ማህበረሰብ መሰረትን ይላል አይደል? እዛ ላይ ሉዓላዊ ስልጣን የሰጠው ለማን ነው? ለብሔር ብሔረሰቦችና ህዝቦች ለሚላቸው። ጨዋታው የሚጀምረው እዚህ ላይ ነው። ከዛ አዲስ አበባን ወደሚመለከተው ዳይሬክት አንቀጽ 49 ላይ ስንሄድ አሁን አዲስ አበባ ራሷን በራሷ ማስተዳደር ትችላለች ምናምን ይላል አይልም። እንደዚህ አንቀጽ 49 ንዑስ አንቀጽ 2 ላይ ይመስለኛል የአዲስ አበባ ከተማ መስተዳደር ራሱን በራሱ ማስተዳደር ይችላል፣ ዝርዝሩን በህግ ይወሰናል ነው የሚለው። ኦኬ። አሁን እዚህ ጋር ትልቁ ሸፍጥ ምንድን ነው? የአዲስ አበባ መስተዳደር እና የአዲስ አበባ ህዝብ ይለያያሉ። የአዲስ አበባ መስተዳደር ማለት አንድ ስትራክቸር ነው አይደለ? ሰዎች ምንድነው ስልጣን የሚይዙበት አንድ ስትራክቸር ነው፣ ግን ሌጋል ኤንቲቲ ነው፣ ህገ መንግስቱ ያውቀዋል። የአዲስ አበባ ህዝብ ግን ሌላ። ለሌሎች ግን ብሔር ብሔረሰቦችና ህዝቦች ላላቸው ግን በግልጽ አንቀጽ 39 ላይ በሰፈሩበት መልክዓ ምድር ውስጥ ራሳቸውን በራሳቸው የማስተዳደር መብት አላቸው ይላል። ለነማ? ብሔር ብሔረሰብና ህዝቦች ላላቸው። እና እነዚህ ብሔር ብሔረሰቦችና ህዝቦች ደግሞ እነማን ናቸው ብለሽ ስትሄጂ እዛው ምንድነው እንትኑ ላይ ህገ መንግስቱ ላይ ይገልጻቸዋል። ትግራይ፣ አማራ፣ ኦሮሞ ምናምን እያለ ይዘረዝራቸዋል። እዛ ውስጥ የአዲስ አበባ ህዝብ የለም። ስለዚህ ለነዚህ ለብሔር ለብሔረሰቦችና ህዝቦች ሉዓላዊ ስልጣን ሰጣቸው። ራሳቸውን በራሳቸው ማስተዳደር ይችላል ማለት ራሳቸውን በራሳቸው ማስተዳደር ብቻ ሳይሆን በሰፈሩበት መልክዓ ምድር ውስጥ የሆነ ስትራክቸር አቋቁመው ራሳቸውን በራሳቸው ያስተዳድራሉ። ከፍ ሲሉ ደግሞ ወደ ፌዴራል መንግስቱ ተወካዮቻቸውን ልከው ሀገሪቷን ያስተዳድራሉ ይላል። በዚህ ስትራክቸር ውስጥ የአዲስ አበባ ህዝብ ጨረቃ ላይ ነው የቀረው። እኛ ጨረቃ ላይ ነው የቀረነው። ስለዚህ ራሳችንን በራሳችን ማስተዳደር አንችልም። የመጀመሪያው ማንኛውም የአዲስ አበባ ልጅ ማንኛውም አዲስ አበባ ነኝ የሚል ሊገባው የሚገባው ነገር አሁን የምናየው መከራ፣ አሁን የሚደርስብን ግፍ፣ በተወለድንበት ባደግንበት ከተማ እንደ ስደተኛ እንደ ባይተዋር የምንኖርበት ዋናው ቁልፉ ያለው እዚህ ጋር። ይሄን መገንዘብ አለብን። ለዚህ ራሳችንን በራሳችን የማስተዳደር መብታችንን መልሰን ወደ እጃችን ካላስገባን ችግሩ ይቀጥላል። ምንድነው የምናየው? በፊት ለምሳሌ ኢህአዴግ ህወሓት ነበር አይደል? ኢህአዴግ ህወሓት በነበረበት ሰዓት ውስጥ ከከንቲባ ጀምሮ እስከ ቀበሌ ድረስ ወይም ደግሞ የኛ አዲስ አበባዎች ታክስ ከፍለን ግብር ከፍለን ባቋቋምናቸው
አገልግሎት ሰጪ ትምህርት ቤት በይው ሆስፒታል በይው ምን በይው የሚያስተዳድሩት እኛም ማናቃቸው የአዲስ አበባ ስነልቦና የማይገባቸው ነገር ግን ብሔር ብሔረሰብና ህዝቦች በሚለው ፎርሙላ ውስጥ ያሉ ከትግራይ ከአፋር ከአማራ ከምናምን የሚመጡ ሰዎች ናቸው የሚያስተዳድሩ። ስለዚህ በዚህ ቀመር ውስጥ እስካለን ድረስ የሚደርስብን መከራ የሚደርስብን ግፍ ቨርዥኑ አለ አይደል? አሁን ለምሳሌ በህወሓት ኢህአዴግ ጊዜ የሚደርስብንና አሁን ይለያያል አይደል? አሁን አገሪቱ ውስጥ በተቃዋሚ ኮታ ውስጥ ራሱ እንትን የሚሉትን አሁን ልዩነቱን ለመግለጽ ለምሳሌ ኦሮሚያ ክልል ውስጥ ተቃውሞ አለ አይደል? ነጃል ማሪ ይቃወማል። መቃወም ብቻ ሳይሆን ትጥቅ ይዘው እየታገሉ ነው። የእነሱ የፖለቲካ ችግር ምንድን ነው? እኛ ህገ መንግስቱ ብሔር ብሔረሰብ ምናምን ብሎ እውቅና ሰጥቷቸዋል አይደል እንዴ? ነቀምትን ወለጋን ወይም ደግሞ ናዝሬትን ምናምን የሚያስተዳድረው የራሱ ሰው ነው። የእነሱ ችግር ምንድን ነው? ካድሬ ነው የሚያስተዳድረን፣ ፉል አውቶኖሚ የለንም የሚል ነው። አሁን ወደ አማራ ክልልም ተቃውሞ አለ። አማራ ክልል ውስጥ ለምሳሌ አሁን ደብረ ማርቆስን ወይም ደብረ ብርሃንን ወይም ምናምን የሚያስተዳድረው አማራ የሆነ ሰው ነው አይደለ? እንደ ህገ መንግስቱ ችግሩ ግን ካድሬ ነው የሚል ነው። እኛ ግን የእኛ ችግር ደግሞ ምንድነው? ጭራሽ ህገ መንግስቱ አያውቀንም፣ ሪኮግናይዝ አያደርገንም። ጨረቃ ላይ ነው ያለው። ስለዚህ አዲስ አበባ ልጅ በምንም በኩል አልፎ ወደ ስልጣን የሚሄድበት መንገድ በሹመት በአብሮ ውስጥ ለውስጥ በመስራት በምናምን ካልሆነ በምርጫ ሲስተም ውስጥ ሊገባ አይችልም። ሌላውን እንገርሽ ለምሳሌ አሁን የሌሎቹን ክልሎች ዝም ብለን እኔና አንዳንድ ነጥቦች እንዲያውም ይዣለሁ። ለምሳሌ ሌሎች ብሔረሰቦች መጠየቅ ያለብን እኛ እንደ አዲስ አበባ ማንኛውም የአዲስ አበባ ልጅ መጠየቅ ያለበት ሌሎች ብሔር ብሔረሰቦች ራስን በራስ የማስተዳደር መብት ሲሰጣቸው ሲከበርላቸው እኛ ለምን አልተከበረልንም ነው የመጀመሪያው ጥያቄ። ምክንያቱም ብሔር ብሔረሰቦችን ህዝቦች የሚለው እንዴት ነው ዲፋይን የተደረገው ሲባል በአንድ መልክዓ ምድር ውስጥ የሚኖር ይላል። ለምሳሌ እኛም አዲስ አበባ የሚባል አንድ አካባቢ አለን አይደል? አንድ ስነ ልቦና ያለው አንድ ባህል ያለው የሚል አለ። እኛ አዲስ አበባዎች የምናውቀው እኔና አንቺ የምናውቀው የኖርንበት ማንነታችን ስነ ልቦና አለን አይደል? እኔና አንቺ አሁን የሆነ ቦታ ብንገናኝ የአዲስ አበባ ልጅ ታውቂያለሽ። ለምንድን ነው? ያደግንበት ስነ ልቦና አንድ ስለሚያደርግም ማለት ነው። ተመሳሳይ ቋንቋ ተመሳሳይ ባህል ምናምን ያለን ሰዎች ነው። ለዚህ ለሌሎቹ የተከበረው ለእኛ ለምን አልተከበረም? እና ሌሎች እነዚህ ብሔር ብሔረሰቦች ለምሳሌ አማራ፣ ኦሮሞ ምናምን የሚባልም ክልል ያልሆኑ አሉ። ለምሳሌ ጉራጌ ብትሄጂ ወይ አሉ። እነሱ በዞን ደረጃ ራሳቸውን ያስተዳድራሉ። በፈለጉበት ጊዜ ደግሞ ክልል የሚሆን በፈለጉበት ጊዜ መገንጠል መብት ሰጥቷቸዋል አይደለ? ስለዚህ ራሳቸው የሰፈሩበት አካባቢ ላይ ዞን ወይም ክልል አቋቁሞ ራሳቸውን ማስተዳደር ይችላሉ። ለእኛ ለምን አልተሰጠንም ነው እኛ መጠየቅ ያለ። በአንጻሩ ደግሞ አዲስ አበባ ራስ ገዝናት የሚል ነገር ራሷን የማስተዳደር መብት ከሌላው በተሻለ እንዳላት ተደርጎ ነው የሚነገረው። ውሸት ነው፣ ይሄ ሚት ነው። ምክንያቱም አንድ አንቀጽ ነው ያለው በነገራችን ላይ ስለ አዲስ አበባ የሚለው በመጀመሪያ አዲስ አበባ ሪኮግናይዝ የሚያደርጋት የፌዴራል አስተዳደሩ ከተማ ናት ነው የሚለው። ስለዚህ ህንፃውን ምናምን ነው ሪኮግናይዝ ያደረገው ህንፃው ቦታው እንጂ አዲስ አበባን እንደ ህዝብ አይደለም ሲጀመር ማለት ነው። የህግ ቋንቋ እንደዛ ነው። ሁለተኛ ደግሞ የአዲስ አበባ መስተዳደር ራሱን በራሱ የመስተዳደር መብት አለው ይላል እንጂ ህዝብ አይልም። ሌሎቹስ እያንዳንዱ ብሔረሰብ ወይም ህዝብ ራሱን በራሱ የማስተዳደር መብት አለው ይልና አዲስ አበባ ላይ ሲመጣ ደግሞ የአዲስ አበባ ከተማ መስተዳደር ነው። ይሄ ዝርዝሩ በህግ ይወሰናል የሚለው ማንን መሰለሽ? የአዲስ አበባ ቻርተር ነው። የአዲስ አበባ ቻርተር ላይ ደግሞ አንቀጽ 13 ላይ ስትሄጂ የአዲስ አበባ ቻርተር ምክር ቤቱን የሚዘውረው ማነው? ገዢው ፓርቲ ነው የሚለው። አሁን በዚህ በህገ መንግስቱ ምንድነው ከሄድን ገዢው ፓርቲ በፊት ማን ነበር? ኢህአዴግ ነው
አይደለም። ኢህአዴግን የሚሞሉት እነማን ናቸው? ከትግራይ፣ ከአፋር፣ ከአማራ፣ ከጋምቤላ ምናምን የመጡ ሰዎች ናቸው። ስለዚህ የአዲስ አበባ ከተማ መስተዳደሩን ገዢው ፓርቲ ነው የሚይዘው። በሴም ቲንግ አሁንም ብልጽግና የሚባሉ ገዢው ፓርቲ ነው የሚይዘው እንጂ እኛ አይደለም። ገብቶሻል አባባል። በተለይ ወደ ከፈቀድሽልኝ ወደ እንትኑ ልንሄድ እንችላለን። ሌላው ራስን በራስ ማስተዳደር የማይችል ህዝብ የፖለቲካ ጥያቄ ሊጠይቅ አይችልም። በየት በኩል ገብቶሻል አባባል። ስለዚህ መብታችንን ተነጥቀናል። ይሄን አንደኛውን ይሄ የሚያዝ ሁለተኛ የፖለቲካ ውክልናና ስልጣን የሚባል ነገር አለ። ያጣ የፖለቲካ ስልጣንና ውክልና ሲባል ፖለቲካ ስልጣን ከሌለ ወይም እንደ አዲስ አበባ ስልጣን ከሌለኝ እንደ አዲስ አበባ ውክልና ከሌለኝ የለሁም ማለት ነው። በህገ መንግስቱ 4 ቦታዎች አሉ ውክልና ወይም ስልጣን የሚገኝባቸው። ክልሎች አሉ፣ ፌዴራል መንግስቱ አለ፣ የፌዴሬሽን ምክር ቤት አለ፣ የተወካዮች ምክር ቤት አለ። 4 ናቸው። ክልሎች አሉ፣ ፌዴራል መንግስቱ አለ፣ ፌዴሬሽን ምክር ቤት እና የተወካዮች ምክር ቤት። 4 ውስጥ መግባት አለበት አንድ ሰው የፖለቲካ ስልጣንና ውክልና ለማግኘት። ዝም ብለን አሁን ክልሎቹን ስናይ አይ ቲንክ አንቀጽ 46 ላይ ስለ ክልሎች በደንብ ተቀምጧል። ስለዚህ ህገ መንግስቱ ራሱ ይሄ ሜምበርስ ኦፍ ዘ ሪፐብሊክ ወይም የሪፐብሊኩ አባል ናቸው ያላቸው ብሔር ብሔረሰብና ህዝቦች ናቸው። እዛ ላይ በግልጽ አፋር፣ አማራ ምናምን እያለ 9 አስቀምጧቸዋል። አሁን 11 ናቸው ኦፍኮርስ። እነዚህ ክልሎች ራሳቸውን በራሳቸው ያስተዳድራሉ፣ ይወክላሉ። ወኪል አማራው አማራ፣ ኦሮሞ ኦሮሞ ወይም ትግራዩ ትግራይ ምናምን ወክለው ክልላቸውን፣ ክልል ያልሆኑት ዞናቸውን ያስተዳድራሉ። ውክልና አላቸው። የፖለቲካ ስልጣንም ያገኛሉ አንድ በክልልነታቸው። ሌላው የፌዴራል መዋቅር ሲባል ልክ አንቀጽ 39 ላይ እንደተቀመጠው እያንዳንዱ ብሔር ብሔረሰብና ህዝብ ተወካይ ይልካል ወደ ፌዴራል መዋቅር። የፌዴራል መዋቅር ማለት እንግዲህ መከላከያ፣ ፋይናንስ ምናምን የምንለው ጠቅላላ የሀገሪቷን እንትን የሚወስን ነው። አንቀጽ 51 ላይ ስለ ፌዴራል አወቃቀር እዛ ላይ አለ። ስለዚህ እነዚሁ ብሔር ብሔረሰብና ህዝቦች የተባሉት ወይ ከአማራ ወይ ከኦሮሞ ወይ ከጋምቤላ ወይ ምናምን ከወኪሎቻቸውን ይልካል። ለዚህ እነዚህ ውክልና አላቸው። ፌዴራል መንግስት ውስጥም ስልጣን ያገኛሉ። ክልል ላይም ፌዴራል መንግስት ውስጥም የለንበትም። እኛ አዲስ አበባዎች ምንም መዋቅር የለም ወክለ ከአዲስ አበባ የምትልክበት ማለት ነው የለም። ሌላው የሚገርምሽ የተወካዮች ምንድን ነው የፌዴሬሽን ምክር ቤት ይባላል። የፌዴሬሽን ምክር ቤት እንግዲህ ትልልቅ ውሳኔዎች፣ ለምሳሌ አንድ ክልል ከአንድ ክልል ሲጋጭ፣ የማንነት ጥያቄ ሲነሳ፣ የህገ መንግስት ትርጉም ምናምን እንዲህ ያለ ሜጀር የሆኑ የፖለቲካ ኢሹዎች ሲነሱ የፌዴሬሽን ምክር ቤት ነው የሚወስነው። የፌዴሬሽን ምክር ቤት ውስጥ እነማን ናቸው ሲባል አሁንም ብሔር ብሔረሰቦችና ህዝቦች የተባሉት ማለት ነው። በ1 ሚሊዮን አንድ ተወካይ እዛ ውስጥ ያደርጋሉ። የቀረ ምንድን ነው? የተወካዮች ምክር ቤት። የተወካዮች ምክር ቤት ማለት አሁን ፓርላማ የምንለው በተለምዶ እዛ ውስጥ ኦሮሚያ ክልል 200 ሰዎች፣ አማራ 100 ምናምን፣ ትግራይ 70 ምናምን እያለ ተመድቦላቸዋል ወንበር። ከዛ ውስጥ 5 ወንበር ነው 23 ወንበር ይቅርታ 23 ወንበር ወይም 2% የምትሆን ለአዲስ አበባ ነዋሪዎች። ሌሎቹም በነገራችን ላይ ብሔር ብሔረሰቦችና ህዝቦች ብሎ ለዋላዊ ስልጣን የሰጠ እውቅና የሰጠ ራሳቸውን በራሳቸው እንዲያስተዳድሩ ያደረገ በክልል በፌዴሬሽን ምክር ቤት በፌዴራል መንግስት ስልጣንና ውክልና የሰጣቸው የሆነች ቦታ ላይ የመጣና የተወካዮች ምክር ቤት ወይም ፓርላማ ላይ 23 ወንበር ብሎ ለአዲስ አበባ ነዋሪዎች ነው የሚለው። እሱም ደግሞ ለምን ይላል? የፌዴራሉ የነዚህ የብሔር ብሔረሰቦች መጥተው የሚወከሉበት የፌዴራሉ መንግስት መቀመጫ ስለሆነ ለአዲስ አበባ ህዝብ ይሆናል አይደል 23 ወንበር ይሰጠዋል። ያ ደግሞ ከ2% ማለት ነው ከፓርላማ ራሱ። ኦኬ እሱም ራሱ ግን በማን ነው የሚወሰደው መሰለሽ? በእነዚህ ከብሔርና ከክልል በመጡ ሰዎች። ምክንያቱም አዲስ አበባ ይመጣሉ ወይ ህወሓት ወይ
ኦህዴድ ወይ ምናምን ፓርቲ አባል የሆኑና አዲስ አበባ ውስጥ መታወቂያ ይዘው ይወዳደራሉ። ከዛ የአዲስ አበባ ተወካይ ነኝ ይላሉ። በዚህ ነው አይደል የሚመለከተው ነው የምትለኝ? ይሄኛው ራሱ ምክንያቱም በአዲስ አበባ መታወቂያ ወጥቶ 6 ወር ነው ምናምን አዲስ አበባ ውስጥ ከኖረ ምን መሆን ይችላል? መወዳደር ይችላል። እኔና አንቺ ግን መቀሌ ሄደን መወዳደር አንችልም። አዳማ ሄደን መወዳደር አንችልም። ደብረ ብርሃን ሄደን መወዳደር አንችልም። ወራስ ኤኒዋን ደግሞ ከጋምቤላ ይምጣ ከበቆጂ ይምጣ ከደብረ ማርቆስ ይምጣ አዲስ አበባ ውስጥ ግን 6 ወር ከኖረ በኋላ ይወዳደርና ፓርላማ ቁጭ ይላል። ይሄን ደግሞ አንድ ሰው አዲስ አበባ የተወለደ እኛን የሚወክል የእኛን ድምፅ የሚናገር አንድ ሰው ፓርላማ ውስጥ ገብቶ ያውቅ። እኛን አዲስ አበባዎችን የሚወክለን ፖለቲከኛ የፖለቲካ ስልጣንና ውክልና ማያገኝ ከሆነ የለንም ማለት ነው። ገብቶሻል አባባል? ስለዚህ እንደ አዲስ አበባ የአዲስ አበባ ልጆች ቤትም አዲስ አበባ ያላችሁ አሁን ስደት ላይ ሊቢያ ውስጥ ያላችሁ በየቦታው ተበትናችሁ ያላችሁ የሚደርስብን ችግር የሚደርስብን መከራ የሚደርስብን ነገር በሙሉ ግራ የሚገባችሁ ማለት ነው። ግራ ከመጋባታውን ወጥተን ወደ መፍትሄው ስንሄድ ራሳችንን በራሳችን ካላስተዳደርን የፖለቲካ ስልጣንና የፖለቲካ ውክልና እንደ አዲስ አበባ እጃችን ካላስገባን ይሄ መከራችን፣ ይሄ ችግራችን፣ ይሄ ግፍ ይቀጥላል። ልንጠፋም ሁሉ እንችላለን። ይሄን ነው የምለው። አሁን የባለፈው ምርጫ ጊዜ ባልደራስ ወንበር አግኝቶ ነበር። ሬላቲቭሊ ብዙ ወንበሮች አግኝተው ነበር። ስለዚህ ቢገቡ ኖሮ ማለት ነው ተወክለው ቢገቡ ኖሮ በእንደዚህ አይነት በምርጫ ፓርቲ ውስጥ የገቡ ሰዎች በተለይ አዲስ አበባ ወክለው ቢወዳደር ፓርቲ ቢኖርና ቢገባ ኖሮ ውክልና ሊሆን ይችል ነበር። ጥሩ ጥያቄ ነው። በመጀመሪያ ደረጃ እንግዲህ ባልደራስ ላይ እንግዲህ ሲመሰረት ጀምሮ ነበርኩ ብዬሻለሁ እንደ ህዝብ እንቅስቃሴ። ከዛ የፖለቲካ ፓርቲ ሆኖ ሲቀጥል ነበረ። ልዩነቶች ግን ነበሩ። ለምሳሌ አሁን ባልደራስ በዛ ጊዜ ምርጫው ላይ መሳተፍ ከወሰነ በኋላ ከነማን ጋር ምንድነው ለምርጫው ሲባል ጥምረት ፈጥሮ ነበር። ለምሳሌ የነ በለጠ ፓርቲ ምንድን ነበር? አብን እና አንድ ደግሞ ሌላ ፓርቲ አለ። ከነሱ ጋር ጥምረት ፈጠሩ። ስለዚህ ከነሱ ጋር ጥምረት ሲፈጥሩ አዲስ አበባን እንወክላለን ቢሉ አዲስ አበባን ወክለው ግን የተወዳደሩት እነማን ናቸው? የአብን ሰዎች ናቸው። እዛ ላይ እኛ ግልጽ ልዩነት ነበረ፣ ተናግረናል ማለት ነው። ምክንያቱም አዲስ አበባን ሊወክል የሚገባው የሆነ ደብረ ብርሃን ወይ ደብረ ማርቆስ ወይ ምናምን አድርጎ ምናምን ሌላ ፓርቲ ወክሎ የመጣ ሰው ሳይሆን ራሱ አዲስ አበባ ተወልዶ አዲስ አበባ ያደገ በቂ ሰዎች አሉ። ስለዚህ ከአብ ጋር ጥምረት መፍጠሩ አስፈላጊ አልነበረ። ገብቶሻል አባባል? በዛ ጥምረት ውስጥ ደግሞ ገብተው ወንበር ያገኙት የአብን ሰዎች ናቸው። ስለዚህ እዛ ላይ ፋንዳሜንታል የሆነ ችግር አለ ማለት ነው። ቢሆን አሁን ያኛው እንዳለ ሆኖ ቢሆን ግን ባልደራስ ወይም ማንኛውም ፓርቲ መጥቶ አዲስ አበባን ወክዬ ነው የምወዳደረው ብሎ ቢወዳደር ይሄ መድረክ ይፈቅዳል ወይ? ከዛም በኋላ ወንበር ቢያገኝ ለአዲስ አበባ ተወካይ ሆኖ መንቀሳቀስ ይችላል ወይ? መስራት ይችላል ወይ? ጥሩ ጥያቄ ነው። አሁን የመጀመሪያው ነገር በአዲስ አበባን ወክዬ ስልጣን ውስጥ ገብቼ እወዳደራለሁ ሲል ለምንድን ነው የሚወዳደረው ነው ጥያቄው የመጀመሪያው። ለምሳሌ የአዲስ አበባ ክልል ምክር ቤት ውስጥ ለመሆን ነው አንድ። ሁለተኛ ፓርላማ ውስጥ ለመወዳደር ነው ወይ? ሁለት አይደል? እነዚህ ምክንያቱም ተወካዮች ምክር ቤትና የፌዴራል መንግስት ውስጥ እንደማንገባ ይታወቃል። ኦኬ፣ የአዲስ አበባ ምክር ቤት ውስጥ ብንገባ አሰንብል። የአዲስ አበባ ምክር ቤት 6 ጊዜ ተሻሽሏል። በነገራችን ላይ 6 ጊዜ ሲሻሻል በተለይ የመጨረሻው
ይቅርታ የተሻሻለበት አብይ ስልጣን ላይ በወጣ ጊዜ የነበረው ኢዩፌር አልነበረ። ማንም በቃ ያው አብይ መጣ ተብሎ በታበደበት ሰዓት ነው። በዛ ሰዓት ምንድን ነው ያደረገው? የምክትል ከንቲባ አሁን ታከለ ሲሾም በቀጥታ የሾመው ማለት ነው አብይ ነው። በፊት በነበረው በአምስተኛው 6 ጊዜ ተሻሽሏል አላልኩሽ? አምስተኛው ላይ የምክትል ከንቲባን ከምክር ቤቱ ነበር የሚመረጥ። እሱን አወጡና ምክትል ከንቲባ ዳይሬክት መሾም ይቻላል ተባለ። ከዛ ማመጣ ታከለ መጣ። እሱ ብቻ አይደለም፣ እሱን ያዥልኝ። አሁን ከንቲባው ምክር ቤቱ ወይም ምክር ቤቱ አይወስንም፣ ምክትል ከንቲባው ነው ምክር ቤቱ አይወስንም። እሺ የአዲስ አበባ ደግሞ የጸጥታ መዋቅሩ በቻርተሩ ላይ ምን ብለው አሻሽለውታል? የፌዴራል ፖሊስ ኮሚሽን ነው የአዲስ አበባ ፖሊስን የሚያዘው። አለቀ፣ ወጣ፣ የጸጥታውን አጣ። ኦኬ ኢኮኖሚውን ስንሄድ አዲስ አበባ ከየትኛው ኢትዮጵያ ውስጥ ካለው ክልል ዞን ምናምን በበለጠ ኢንካም ታክስ የሚሰበስብበት ነው። 64% ታክስ የሚሰበሰበው ከአዲስ አበባ። አዲስ አበባ በሚሰበሰበው ታክስ ላይ የሚወስነው ማለት ነው የፌዴራል መንግስት ነው። እዚህ የኢኮኖሚ የጸጥታ እና የአስተዳደር አውቶኖሚ ወይም ነፃነታችንን ኦልሬዲ ያተናል። ተረዳሽ? በዛ ላይ ምን ይላል? አዲስ አበባ ውስጥ የሆነ ችግር ቢፈጠር፣ ለምሳሌ ተቃውሞ ቢነሳ ወይ የሆነ ነገር ቢፈጠርና አዲስ አበባ ውስጥ ያለው ምክር ቤት ማኔጅ ማድረግ ቢያቅተው በደቂቃ ውስጥ የሀገሪቷ ጠቅላይ ሚኒስትር ያንን ምክር ቤት መበተን ይችላል። ወይም የሀገሪቷ ፓርላማ ማለት ነው። ስለዚህ የእኛ ምክር ቤት አይደለም ማለት ነው። ቀልድ ነው የተያዘው። ገብቶሻል? ምናልባት ውክልና በሂደትም እንዲያጣ የተደረገው አንድም ደግሞ የፌዴራል መቀመጫ ነው የተባለው በየጊዜው የሚፈልጉትን ፖለቲካ ሊሰሩበት ያለምንም ውክልና የመንግስት ፖለቲካ መስሪያ መድረክ እንዲሆን ነው ስራ ተብሎ የተደረገው ማለት ነው። ኤግዛክትሊ እሱን ነው ማለት። ገብቶሻል? እንደ ምክር ቤቱ አሁን ለምሳሌ የሆነ የጉራጌ ዞን ብትሄጂ የጉራጌ ዞን ውስጥ ዞኑ የትምህርት ቢሮ አለው፣ የኢኮኖሚ ቢሮ አለው፣ የውሃ የኢንቫይሮንመንት ምናምን። እዛ ውስጥ ማን ነው የሚወስነው? ስለ ትምህርት በተመለከተ፣ ስለ ዞኑ ኢኮኖሚ በተመለከተ፣ ስለ ዞኑ ጸጥታ በተመለከተ ዞኑ ነው የሚወስነው። ፓርላማው ጠቅላይ ሚኒስትሩ ምናምን የሚል ነገር የለበትም። አትሊስት ኢን ፕሪንሲፕል ህጉ ላይ ማለት ነው። የአዲስ አበባ ምክር ቤት ግን በሚሰበስበው ታክስ መወሰን አይችልም። በአዲስ አበባ ፖሊስ መወሰን አይችልም። ሲፈልግ ደግሞ ወይ ፓርላማው እነዛ ብሔር ብሔረሰቦች የተሰበሰቡ ወይም ጠቅላይ ሚኒስትሩ ኤኒታይም የሚበትነው ምክር ቤት ነው። ምን ላይ ነው የሚወሰነው? ገንዘብ ላይ መወሰን አይችልም። ጸጥታ ላይ መወሰን አይችልም። አስተዳደር ላይ መወሰን አይችልም። ስለዚህ ይሄ ትክክለኛ ውክልናና ወይም የፖለቲካ ስልጣን ነው ልንለው አንችልም። ይሄን ያዥልኝ። ሁለተኛው ሊገባ የሚችለው የት ነው? ፓርላማ ነው። ፓርላማ ተወዳድሮ ከገባ 23 መቀመጫ ነው ያለ አይደለ? ያ ማለት ምንድን ነው? ከ500 ምናምን 2% ናት ያለችው። ማን ይሰማዋል? 200 100 ምናምን 70 ምናምን ያላቸው ሌሎች አሉ። ገብቶሻል? ተወዳድሮ እንኳን የዛሬ እንዲያው በቃ አለ አይደል አዲስ አበባ ኢትዮጵያ ውስጥ ፌር ኤንድ ፍሪ ኢሌክሽን ተደርጎ እንዲያው ፓርላማ ውስጥ የተወሰኑ ሰዎች ቢገቡ ምንም ለውጥ ማምጣት አይችልም። ለዛም ነው ወንበሩ ያነሰው። ምንም ነገር በአዲስ አበባ ሰዎች እንዳይወሰን ምንም ነገር። ኤግዛክትሊ። ለዚህ መደምደሚያው ምንድን ነው? እንደ አዲስ አበቤ የጠፋ ነው። እንደ አዲስ አበባ የፖለቲካ ሞት ነው። መቼ ነው? ይሄ ህገ መንግስት ሲጸድቅ። ፖለቲከኞች ደግሞ እስካሁን ስለ ፓርቲያቸው ስለ ራሳቸው ስልጣን ምናምን ነው እንጂ እንደ አዲስ አበባ እኛ እንዳመናቸው የእኛ ድምፅ የእኛ ወኪል አልሆኑልንም። አይ እኔ ያለ አዲስ አበባ ህዝብ ታግያለሁ ምናምን የሚል ካለ መጥቶ መከራከር እንችላለን። እኔ ግን አንድ ፖለቲከኛ አላውቅም። ምናልባት እስክንድር ባልደራስን ሲጀምር እንደ አዲስ አበባ በተለይ የተጀመረ ሰሞን ትዝ ይልሻል? ባልደራስ እንደ ህዝብ ሙቭመንት ሲጀመር
በሙሉ የአዲስ አበባ ህዝብ ሆ ብሎ ደግፎት ነበር ንቅናቄ በነበረበት ጊዜ። ከዛ ውጭ የትኛው ፖለቲከኛ ወይም የትኛው የፖለቲካ ፓርቲ ነው የአዲስ አበባን ችግር ልክ እኔና አንቺ እንደምናወራው ይዞ ቀርቦ መድረክ ላይ ተናገረው? ለእኛ የታገለልን የትኛው ነው? የለም። አሁን አንተ እንዳልከው እንደ አዲስ አበባ ልጅ የሞት ነውም ውክልና ያጣ ነው ህገ መንግስቱ የጸደቀ ለታ ነው የሚል ነገር ነው የተናገርከው። ልክ ነው። ግን ከዛም በላይ እንደ ሀገርም የሞት ነው ይመስለኛል። እንደ ሀገርም እንደ ሰውም የሞትንበት ሂደት ነው። ምክንያቱም ህገ መንግስቱ የሚያቀን በብሔር ብሔረሰቦችና ህዝቦች ምናምን የመሳሰሉት ይሄን ጎጥ ከፋፍለ ግዛው ለማለት እንደዚህ አይነት በጣም አሳፋሪ የሆነ የአንዱን ብሔር ከሌላው ብሔር አንዱን ህዝብ ከሌላው ህዝብ የሚለይና የሚያነዋቅር ነገር ባይመጣ ኖሮ እኔ እናንተ ቁጭ ብለን ስለ አዲስ አበባ ዛሬ አንነጋገርም ነበር። አዲስ አበባ ሁሉም ሰው ሊቆምላት የሚችል ከተማ ነው ልትሆን የምችለው። ለንደን ከተማ፣ ኒውዮርክ ከተማ፣ ማንኛውም ከተማ እንደ ያረች ከተማ እንደዚህ ሆነች ተብሎ እንጂ በብሔር መደብ እየመጡ በየተራ የሚገዟት አትሆንም ነበር። እና እንደው ይህንንም በዛው ክሊር ለማድረግ ነው። ህገ መንግስቱ አቧድኗል። ካቧደነ በኋላ በቡድን አንዱን የሚመታታበትን ነገር ካሰራ በኋላ አዲስ አበባን ደግሞ ለራሱ መቀመጫና የራሱ ቁማር መጫወቻ አድርጎታል። አሁንም መፍትሄው የሚመጣው ኦብቪየስሊ ህገ መንግስቱ ህዝብም እንደ ህዝብ፣ ሰውም እንደ ሰው፣ ግለሰብም እንደ ግለሰብ መብቱ ተከብሮለት አንድ ሀገር ይዘን ስንቀጥል ብቻ ነው። እሱም የሆንበት ደግሞ ነገር በለውጥ ነው። ለውጡን ደግሞ እንዴት ማምጣት ይቻላል? በዚህ በተከፋፈለ ነገር የአዲስ አበባ ልጅ ለውጥ ሲንቀሳቀስ የነበረው ለአዲስ አበባ ልጅ ብሎ አልነበርም፣ ሆኖም አያውቅም። በታሪክ የአዲስ አበባ ልጅ ሲንቀሳቀስ የነበረው ኢትዮጵያን እንደ ኢትዮጵያ፣ ከዛም ሲያድግ ደግሞ አፍሪካን እንደ አፍሪካንም ነው ሲታገል የነበረው። እና እዛ እንዴት መድረስ እንችላለን? ምናልባት ከዚህ ቢጀምር ራሱ አዲስ አበባነቱንና ኃይሉን ካገኘ ያንን ሀሳብ ድጋሚ ማምጣት እድል ይኖራል፣ ተበትኖ ካላለቀ ማለት ነው። እና ምናልባት በአጠቃላይ ሀሳብ ብሰጠኝ በዚህ ላይ። እሺ፣ አመሰግናለሁ። እንዲያውም ጥሩ ጥያቄ ያነሳሽው። እኛ ለምሳሌ ይሄ እንደ አራዳ የአዲስ አበባ ልጆች ህብረት እንቅስቃሴ ስንንቀሳቀስ ፓርቲኩላርሊ እኛ የምናውቀው የሚመለከተን ያደግንበት የኖርንበት ማህበረሰብ አዲስ አበባ ነው። አሁን ወስደሽ እስቲ ስለ ትግራይ ፖለቲካ ተንትን ብትይ እንደ ማንኛውም ሰው ማውቀውን ልነግርሽ እችላለሁ እንጂ ዊዝ አውቶሪቲ አልነግርሽም። እንዲህ መሆን አለበት እንዲህ መውጣት አለበት ምናምን ብዬ ማለት ነው። ትክክልም አይሆን እውነት ለመናገር ስለ ሌላ አካባቢ የአዲስ አበባ ግን ይመለከተኛል ማለት እኔ የኖርኩበት ያደግኩበት የተወለድኩበት ቦታ ነው። ከዛ ማህበረሰብ የወጣሁት የዛ ማህበረሰብ የፖለቲካ ጥያቄ ደግሞ የኖርኩበት ነው። ስለዚህ ይመለከተኛል። ስለዚህ እንደ አዲስ አበባ ልጆች መጀመሪያ ማለት ያለብን ስለ ኢትዮጵያ እናስባለን። ግን ኢትዮጵያ የተለያየ የፖለቲካ አመለካከት ያላቸው የፖለቲካ ኃይሎች የሚንቀሳቀሱበት የፖለቲካ መድረክ ነው። ስለዚህ መጀመሪያ የራሳችንን ጥያቄ ይዘን መምጣት አለብን። እዛ ጠረጴዛ ላይ ገብቶሻል? እዛ ጠረጴዛ ላይ እንደ አዲስ አበቤ እንደሚባል ማንነት አዲስ አበቤ የሆነ ፖለቲካ ይዘን መቅረብ አለብን። እናንተ ራሳችሁን በራሳችሁ ታስተዳድራላችሁ፣ እናንተ የፖለቲካ መብትና ስልጣን አላችሁ፣ እኛ የለንም። አንድ ሀገር ነው የምንኖረው። ለዚህ መጀመሪያ we have to level the field ማለት መጫወቻው ሜዳው ምን ማድረግ አለብን? እኩል ማድረግ አለብን። እናንተ የተሰጣችሁ መብት እኛ ይገባናል የሚል ጥያቄ ማምጣት አለብን መጀመሪያ። ይሄ ደግሞ መጀመሪያ ልክ እኔና አንቺ እንደምናደርገው ራሳችን ሊገባን ይገባል። እኛ ከገባን ከተነጋገርን በኋላ ሌላው ከኛ የሚጠበቀው መደራጀት ነው። እኛ ከተደራጀን አዲስ አበባ ውስጥ ያለውን ፖቴንሻል ከኔ በለጠ አንቺ ታውቂዋለሽ። ከተደራጀን ከአዲስ አበባ አልፈን ለሀገሪቷ መትረፍ የሚችል አቅም አለን። ግን የምንደራጅበት የምንሰባሰብበት ማዕቀፉ አዲስ አበባ መሆን አለበት። ገብቶሻል አባባል? ከዛ በኋላ ከሌሎች የፖለቲካ ኃይሎች ጋር ኔጎሽየት ማድረግ ነው የሚጠበቅብን። የመጀመሪያው ስቴፕ ግን መደራጀት አለብን። እንደ አዲስ አበባ እንደሚባል እንደ አንድ የፖለቲካ ማህበረሰብ መሰባሰብ መቻል አለብን። ብዙ የተማረ ሰው ኃይል፣ ብዙ ፖለቲካ የገባው፣ ብዙ ፖለቲካ ያወቀ ግን በየጥጉ ያለ። ምክንያቱም ቅድም መጀመሪያ ላይ እንደገለጽሽው የኛ ፖለቲካ ከተሜ ይጠላል።
ገብቶሻል? ሞር ከተሜ ይሄ አርባን ወይ ምናምን የምንለው ሀሳብ ላይ ስለሚፋጭ ማለት ነው። እኛ አሁን አራዳ ምናምን ብለን እንትን ስንል ብዙ ሰው ሚዲያው ላይ እንድንቀርብ አይፈልግም። ምክንያቱም ይዘን የምንመጣው ሀሳብ ነው፣ አይዲያ ነው። የብሔርም ስላልሆነ ነው። እኔ ለምሳሌ አሁን የብሔርና ብሔር ፖለቲካ ምናምን አይገባኝም፣ አልቀበልም። ያ ማለት ምንድን ነው ግን የተቀበሉትን እገፋለሁ ምናምን ማለት አይደለም። የኔ ማንነት አዲስ አበባ ነው ብዬ ነው ማለት ነው። የኔ ማንነት ደግሞ ራሱን በራሱ ማስተዳደር አለበት። የፖለቲካ ውክልናና ስልጣን ይገባዋል ብዬ አምናለሁ። አይፈልጉንም፣ ይጠሉናል ይህን ስንል። ገብቶሻል አባባል? እኛ ግን እንደ አዲስ አበባ በዚህ ማዕቀፍ ውስጥ መደራጀት አለብን። ካልሆነ ግን አሁን ምንድን ነው የሚፈጠረው? ለምሳሌ ዝም ብሎ በስሜት ገብቶሻል፣ የሆነ ከሆነ ቦታ የሆነ የፖለቲካ ኃይል በተቃውሞ ከፍ ሲል ብዙዎቻችን አዲስ አበባዎች ያንን እንደግፋለን። ገብቶሻል? በተለይ በብሔር የተደራጀ ስልጣን ላይ ከመጣ ምንም የምትለውጠው ነገር የለም። በፊት እኮ ህወሓት ነበር አይደል እንዴ? የህወሓትን አሁን ኦህዴድ ወይም ብልጽግና ሲመጣ ምንድን ነው ያደረገው? የአዲስ አበባ ህዝብ አይደል እንዴ አብይን አክብሮ የተቀበለው? አብይ እንደ አዲስ አበባ ህዝብ የረገጠዋል እንዴ? የለም። ስለዚህ ከዚህ በኋላ የሚመጣው ማንኛውም በብሔር የተደራጀ ኃይል ይረግጠሃል አዲስ አበባ ይቆምክ። ምክንያቱም ፋንዳሜንታሊ የአዲስ አበባ የፖለቲካ ጥያቄ ይለያል ከሌሎቹ። ይሄ ሊገባን ይገባል። ይሄ ገብቶን በዚህ ዙሪያ መደራጀት ከጀመረ ወደ መፍትሄው እንሄዳለን። ስለዚህ መፍትሄው የሚሆነው ምንድን ነው? በዙ ዙሪያ መደራጀታችን። ለዚህ ደግሞ አዲስ አበባ አቅም አለን። ሲጀመር ከተማችን ራሱ እኮ የኛ ሌቨሬጅ ነው። 64% ታክስ የምንከፍለው እኛ ነን። አዲስ አበባ የዲፕሎማሲ ከተማ ናት አይደለም? ብዙ ኤምባሲዎች፣ ብዙ ዓለም አቀፍ ተቋማት ያሉባት ከተማ ናት። ይሄ በራሱ የኛ ሌቨሬጅ ነው። ትልቅ አቅም አለን። በዚህ አሁን የሰውን በእኔ በአንቺ በእያንዳንዱ አዲስ አበባ ውስጥ ያለውን ኢንዲቪዥዋል ሌቭል አቅም ምናምነቱና እንደ ከተማ እንደ አዲስ አበባ ያለን አቅም ከባድ ነው። ይሄን መገንዘብ አለብን። ይሄን ተገንዝበን በአዲስ አበባ ማዕቀፍ ውስጥ መደራጀት አለብን። ይሄን ስናደርግ ወደ እርምጃው 50% ሄደናል ማለት ነው። በጣም ጥሩ። ሰዓታችንም ስለተገባደደ እዚህ ላይ እናቁመውና ተመልሰን ግን እንዴት ነው መደራጀት የሚቻለው? እንዴት ነው ፕራክቲካሊውን መሰረታዊ መሬት ላይ ሊወርዱ የሚችሉ ነገሮችንም በደንብ ጥያቄዎችም ነበሩኝ፣ ፎሎ አፕ ጥያቄዎች ነበሩኝ። ስለዚህ ግን አሁን እንዳይረዝምብን በዚሁም ቋጭና ተመልሰን እንደምንመጣ ቃል ገብተን ብንሰለባበት ምን ይመስላል? አመሰግናለሁ። በጣም ደስ ይለኛል። አመሰግናለሁ። በመደራጀት ላይም ብናወራ ደስ ይለኛል። መልካም። ምናልባት የሚቀጥለው መርሃ ግብራችን እሱ ላይ በጣም በሰፊው የምንነጋገርበት ይሆናል። ድጋሚ አመሰግናለሁ ስለነበረ። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬው የምናለሽ መቲ ፕሮግራማችን ነው። እንግዲህ በአዲስ አበባ ጉዳይ ላይ የተዘጋጁ ሰነዶች፣ ወረቀቶች በየጊዜው የሚያቀርበውን ፖለቲከኛ ወንድማገኝ እጅጉን አቅርቤ ነበረ። ከዚህ በፊትም እንደዚሁ የእሱ አባላትን ባልደረቦችንም እየቀርቤ ነበር እና ደጋግመን በዚህ ጉዳይ ላይ ተመልሰን እንመጣለን። ሀሳባቸውን ወደ እናንተ እናደርሳለን። ያስተናገድኳችሁ መታሰቢያ ቀጸላ ነበሩ። በዚህ ጉዳይ ላይ አዲስ አበባ እየኖራችሁ ያላችሁ ይሄ ቢሆን ይሄ ቢነሳ ይሄ ከእናንተ ከተናገራችሁት ውጭ ነው እውነታው ወይም ይሄኛውን ነገር አልገለጻችሁት የምትሉት ካለ በምናለሽመቲ@gmail.com በዚህ በስር እንደማሳየው እንደዚሁም በስልኩ ላይ መረጃዎችን መላክ ትችላላችሁ። ለዛሬው በዚህ ፈጸም። ሰላም ቆዩ።